የጨዋታ ቀን ተናፋቂው ውብ እግር ኳስ አሰልጣኝ ከቀየረ በኋላ ውብ እግር ኳስ የሚጫወተው ታላቁ ክለብ ዛሬ ዌስትሃምን ሄዶ ሜዳው ላይ ገጥሟል። አዘጋጅተናል። ያ እጣያም ይሸለታል። ዛሬ ዩናይትድ ያሸንፋል የሚል ግምት አለኝ። ተጫዋቾቹ ካሉበት ቅርጽ አንጻር ማለት ነው። ብሩኖ ፈርናንዴዝ የኔ ተጫዋች ነው። ብራያን ምቦሞ የኔ ተጫዋች ነው። ካስሜሮ የኔ ተጫዋች ነው። ሊሳንድሮ ማርቲኔዝ የኔ ተጫዋች ነው። ማቲያስ ኩኛ የኔ ተጫዋች ነው። ኮቢ ሜኑ የኔ አባት የኔ ተጫዋች ነው። እነዚህን ተጫዋቾች ይዤ በዌስትሃም እሸነፋለሁ የሚል ግምት የለኝም። ዛሬ ቡድናችን ያሸንፋል። ድል ለዩናይትድ። ፎሎ አድርጉኝ። 508,000 ፎሎወር ደርሻለሁ። አመሰግናለሁ። እንቀጥላለን። ይመቻችሁ። እና ደግሞ የ10 ቪዲዮ ቻሌንጅ ከነ ዮንዚማን ጋር ከነ በረከት አራጊሎ ጋር የመቀላቀል ሀሳብ አለኝ። ኮሜንታችሁን ስጡኝ። ልጀምር አልጀምር የእናንተንም ሀሳብ እንድወስድ። ይመቻችሁ። የለንደን ቲሞች ይህ ሰውዬ እንዲመለጥ በጣም ነው እንዴ የፈለጋችሁት? ቆይ በየሳምንቱ እየመጣችሁ መለጥለጥ። ኧረ እኔ እንደውም በቃ አሁን እኔ ሰጅቶኛል። አንተ ሁሌ እንሰራለኝ እኮ አንተ እኔ ዋቴ መሰልኩ እንዴ? በቃ አንተ ትመጣለህ ትለጠለጣለህ፣ ከዛ ባንጫጫ ነው አባቴ ማሳዛው ትያያዝበታለህ። ኧረ አንተ ቁም ነገረኛ ነኝ። ኧረ ስራ አታስፈቱኝ እባካችሁ እባካችሁ። አሁን ዌስትሃም ቆይ ወያላውን ፉላምን ቶተናምን አይተህ ትመጣለህ። ምን አገባኝ ነኝ ለመለጠጥ ዝግጁ ነኝ። ማንቼ ተመልሷል። እኛም ትጥቃችንን አርገናል። ቶንዶሱ ተይዟል። ማንቼ በአግባቡ ያሸንፋል ይላል። እንግዲህ ጀማው ማንቼ ኢዝ ባክ። ከዚህ ጊዜ በኋላ እኔ ይኸውላችሁ 7 ቀን እየጠበቁ ይሄን ቲም ማየት ሰልችቶኝ ነበረ፣ ድብር ብሎኝ ነበረ። ቅዳሜ ተጫውተው ይሄው ማክሰኞ መጣ። ግን ደግሞ አደሴም ታይም ደግሞ እየከፋኝም ነው። ከዚህ በኋላ ከ13 ቀን በኋላ ነው ማየው ይሄን ቲም። ቅጣት እኮ ነው የሆነ ቅጣት ነው። ማንኛውም ዛሬ በሁለት ነገር ነው የመጣሁላችሁ። የመጀመሪያው ይሄ ሙጣን ጢማም የሆነ ሰውዬ ዌስትሃም ሜዳ ሄደን ዛሬ ጨዋታችንን እናደርጋለና ጸጉሩን በአግባቡ ይላጫል፣ በአግባቡ ማለት ነው። እኔ ግን ዩናይትድ ተሳስቶ እንደው የሆነ ይሄ ሙጣን ጢማም ሰውዬ ማያደርግብን ነገር የለም። ተሳስቶ ነጥብ ቢጥል ይሄ ምን ይውላችሁ ታሰባስቡልኛላችሁ። የሆነ ነገር ስፖንሰር ይፈላለጋል። እንግሊዝ ሄዳለሁ። ጸጉሩ ብቻ አይደለም ይሄ ሰውዬ መቆረጥ ያለበት፣ ሌላም ነገሩ መቆረጥ አለበት። እኔ ይኸውላችሁ አትናገሩ፣ እሱም ደጋፊ እኮ ነው ምናምን የምትሉ ደጋፊዎች ባካችሁ አፋችሁን ዝጉ። ቲሙ ላይ ያሳደረ ያለው ጫና ይኸውላችሁ። አሁን እንግዲህ ዩናይትድ 15 ነጥብ ከማግኘቱ በላይ እየተወራ ያለው ስለሱ ጸጉር ነው። ምን አገባኝ ስለሱ ጸጉር። እኔ ቲሜ እንትን ይበልልኝ። ግን በቃ እንዳለ ሚዲያውን ተቆጣጥሮታል። የሶሻል ሚዲያ ኢንፍሉዌንስ ይሄን ያህል ነው እንግዲህ እና ፕሬስ ኮንፈረንስ ድረስ እስከመጠየቅ ድረስ ማለት ነው። እና በአግባቡ የሚገርም ቁርጥ ድጋሜ እንዳያድግ ተደርጎ ጸጉሩ ይቆረጣታል። ዛሬ እንገላገለዋለን፣ ተመስገን እንላለን። የትርፌ ደጋፊዎች ምንድነው የምትቀደዱት? ምንድነው የምትሉት? ቆይ እኔ እኮ እየገባችሁኝ እኮ ጀሞ ዛሬ ማለት ነው ትርፍዬ ከዌስትሃም ጋር የሚያደርጉት ጨዋታ ላይ ከፍተኛ የቴሌቪዥን እይታ ይኖራል ተብሎ እየተጠበቀ ይገኛል። እጅግ በጣም ከፍተኛ ማለት ነው ጀማው። እና ይህም የሚያሳየው የዩናይትድ ብራንድ መሆንን ነው። በጣም እያሉ ሲያወሩ አዩአቸውና እውነታችሁ ነው። የሰው ልጅ አቅምላችሁ የሰው ልጅ ቅማሉን ልታራግፉበት ባላችሁበት ቀን ላይ ዓለምስ ቢያችሁ ይገርማችኋል እንዴ? እንደዚህ አይነት ከፍተኛ ቁጥር ብላችሁ መታችሁ ተሰክሱናላችሁ እንዴ? ይሄ ልጅ እኮ ህዝብን እኮ ነው ያስጨነቀው፣ ዓለምን እኮ ነው ያስጨነቀው። ታዲያ ይሄንን በመታራግፉበት ቀን እንደማታራግፉት ውስጥ ያውቃል። እኔ ማለት ነው እውነቱን ለመናገር መታራግፉለት ቅማሉን እየመሰለኝ አይደለም። የሆነ ነገር ብቻ ይፈጠራል ብሎ ውስጤ እየጠረጠረ ነው። ለምን እንደሆነ አላውቅም። የሚሆን ነገር እየመሰለኝ አይደለም። ለማንኛውም ዛሬ ከፍተኛ እይታ የምታገኙበት ዋና ምክንያት የሰው ልጅን አቅምላችሁ ለቃችኋል። ይሄንን ቅማሉ ልታራግፉለት የቀራችሁ 90 ደቂቃ ብቻ ነች። እሷን በደል ከተወጣችሁ እንግዲህ የዓለም ህዝብ ገላገላችሁት። እንደው እናንተን 5 ጨዋታ አይደለም ከዚህ በኋላ 3 ጨዋታ ራሱ ተከታታይ ካሸነፈ አልቆረጥም የሚል ቻሌንጅ እናት የወለደችው አንድም ሰው አይገባትም። እሱን ኮንፈርም ለማድረግ ነው እንጂ ሌላ ነገር ከጀርባ የለውም። እሱን አስረግጬ ለነግራችሁ ነው የመጣሁት እንጂ እኛ ከፍተኛ እየታገኘ ምናምን ብለህ መተን እንዳሰከሰኝ እሱን ልነግረው ነው የመጣሁት። ቴንክ ዩ። ማታ ግን ጉድ ነው የሚፈላው። ወቀት ጉድ ይፈላታል።
ዛሬ ስፔሻል የሆነ ቀን ነው ማለት ስፔሻል ዩናይትዶች 4 ጌም አሸንፈው 5ኛ ጌም አሸንፈው ይሄንን ሰውዬ ያስቆርጡታል አያስቆርጡትም? በፍጹም ማታስቆርጡት ማን የዓለም ህዝብ ነው የሚቋጠረው። የዓለም ህዝብ ማን እንዴት እንደምናስቆርጠው ምናምን ቮት እናድርግ ምናምን ትላለች ያቺ የሆነች ሰውዬ ማን ገባሽ አይደል? ግን ማንንም ነው ማስቆርጠው? ዌስት ሃም የሚገርም ቡድን ስትሪም አደርጋለሁ እና ቅድመ ማስጠንቀቂያ ያስታችሁ አታስቆርጡትም ስለሚቀርም ሰውዬው እኮ ኮንቴንት እንዴት ምን ይስራ ምን ሰርቶ ይብላ ያማ ለአብሮን ነው የሚቋጥረው እሱ ራሱ አብረን እንቋጥራለን አይቆረጥም ግን ካሸነፋችሁና ከተቆረጠ ማንቼ ባጠፋው ሊቨርፑል ነው የሚረገጠው ምን አገናኘው እንዳትለኝ ሸው ምን አገናኘው እንዳትለኝ እንዴት እንደማገናኘው አሳያለሁ ማንቼ ያሸንፍ ብቻ እንደዚህ ፍሬ እንደዚህ ይዘብት ቋጥር ይሻላል ሸባው ገባህ ማንቼ ዛሬ ማሸነፍ የለበትም ዌስት ሃም ነው ማሸነፍ ያለበት ያ ሰውዬ መቆረጥ የለበትም እነዚህ ሰዎች ማበድ አለባችሁ በቃ ማበድ አለባችሁ አብረን ነው የምንቋጥረው ላይቭ ላይ ከችበሉ ማንቼ ካሸነፈ ሼባውን ነው ምረግጠው እንዴት አያይዜ እንደምረግጠው አንዳችሁ ሁለታችሁም ስላፈላባችሁ ከሁለት አንዳችሁ መረገጣችሁ አይቀርም እኔ ዞሮ ራት በላለሁ ማለት ራት በላለሁ አንዳችሁ ማለት ዩናይትድ ፋሚሊ እንዴት ናችሁ ሁሉ ሸጋ ሁሉ ሰላም ዛሬ ውዱ ክለባችን በጣም የምንወደው ዩናይትድ እናየዋለን የሚገርማችሁ ነገር ያኔ እንኳን በየጊዜው በየቀኑ እየተሸነፈ እንዴ ቅዳሜን ሳምንት እሁድ ልንጠብቅ ነው ነበር አሁን ያው ቅዳሜ አይተነው ማክሰኞኛል ልናየው ነው ያውም በተከታታይ ያሸነፈልን እንዴት አናፍቆም ታዲያ እና ዛሬ ከባድ ጨዋታ አለብን ዌስት ሃም ያላለመውረድ የሚጫወት ቡድን ነው ከባድ ነው ግን ታሪክ እንግዲህ ማስደሰት አለበት በቃ ማን ነው መፋና ማለት አለበት ማኖ የማፋናይ ወላም ዛላም ማኖ የማፋን ይሄን ዘፈን አታውቁትም ዛሬ ካሪክ ይሄን ዘፈን በቃ ዘፈኑ ልጆቹና እሱ ወታደሩ ይሄን ዘፈኑ መግባት አለባቸው ማኖ የማፋና በቃ ወላም ዛላም አንፈልግም በቃ ዛሬ ሞራል ስጡኝ እስቲ በእናታችሁ ኮሜንት ላይ እናሸንፋለን ብላችሁ ሞራል ስጡ እኔ ስጋት ምና አለ ግን ከባድ ጨዋታ ስለሆነ ግን ሞራል ስጡኝ በቃ እናሸንፋለን በሉኝ ለማንኛውም ድል ለሃያሉ ዩናይትድ ፋሚሊ እስቲ በጨዋታ ላይ የሚሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከብዛችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ግሎሪ ማን ዩናይትድ ዛሬ የፀጉር ቆረጣ ቀን ነው ለማንኛውም ሻሼ ከዌስት ሃም አለ ያ ሰውዬ በመጨረሻም ዛሬ ፀጉሩን ይቆረጣል ወይስ አይቆረጥም እንግዲህ በጌሙ ይወሰናል እኔ ያው ግማሹ ሶሻል ሚዲያ ላይ ሰው በሁለት ነው የተካፈለው ልጁ አሻሼ ጌሙን እንዲያሸንፍ ይፈልጋል አይፈልግም ምክንያቱም ዩናይትድ ካሸነፈ ኮንቴንት ያጣል ካሁን በኋላ ምናምን የሚባል ነገር አለ ግን ይሄም ውስጠም ቲማም ባይዞ ይገላግላችሁ እሱ ነው እንደውም የቋጠረባችሁ ማለት ነው በዚህ ታይም በጣም ኦን ፎርም ቲም ማለት ማንቸስተር ዩናይትድ ነው ምክንያቱም ካለፉት 4 ጌም 4ቱንም ነው ያሸነፈው ሌላ እንደዚህ ያደረገ ቲም የለም ያው እዚህ ጋር እንደምታዩት ማለት ነው ለማንኛውም ዛሬ ማንቼ ከዌስት ሃም ይመለሳል ፀጉር እናስቆርጣለን ከዛ እንደዚህ እናረጋለን ወይ ነው እና ያለን በጣም ከጌሙ ማሸነፍ በላይ የልጁ ፀጉር ይቆረጣል አይቆረጥም የሚለው በጣም ወሳኝ ነገር ይመስለኛል እና ጎረቤቴ ዛሬ ባለፈው ስለቋጠርሽልኝ ዛሬ ላንቺ ነው የምቋጥሩ ለዛ ልጅ ብለን ማለት ነው እና ያስቆርጥም አብረን እናያለን እስቲ እናንተ ምን ታስባላችሁ ምን አይነት ቁርጥ ቆረጣ እየተባለ ነው እስቲ እናንተ ከምታስቡት ከታች አስቀምጡልኝ ሼር ኮፒ ሊንክ ፖስት አድርጉ ይመቻችሁ አረ በፈጣሪ ምን አይነት አስገራሚ የሆነ መረጃ ነው የምንሰማው ትላንትና የአሜሪካኑን ሱፐር ቦል ጨዋታ ፋይናል ጨዋታ ለማየት 126 ሚሊዮን ህዝቦች ብቻ ነበሩ ያሉት የዛሬውን ግን የዌስት ሃም ዩናይትድ እና የማንቸስተር ዩናይትድን ጨዋታ ያው እንግዲህ ፀጉሩ የሚቆረጥበትን ጨዋታ ማለት ነው 1.5 ቢሊዮን ህዝብ ያየዋል ምን አይነት አስገራሚ ነገር ነው ዋው ፋሚሊ ቴሌግራም ቻናል ተቀላቀሉ ትላንትና በ300 ብር ማለት ነው 40 ሺህ ብር ነው የበላሉ ሙሌ ኤንድ ናኤል ገብታችሁ ተጫወቱ እቺን ፍሪክ መቼስ የማያውቃት ሰው አለ ብዬ አላስብም ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ፀጉሬን አልቆረጥም ብሎ የፈመሰ በቃ ቶታሊ ሚዲያውን የተቆጣጠረ ሰው ነው እንጀራ የሆነለት ሰው ነውና ኔክስት ከዌስት ሃም ጋር እንጫወታለን 4 ተከታታይ ጨዋታ አሸንፈናል ኔክስት ዌስት ሃምን የምናሸንፍ ከሆነ የዚህ ሰውዬ እንጀራ በቃለት ወይ አዲስ ነገር ገና ሊፈበርክ ነው ሚዲያው ላይ የሚቆይበት ማለት ነው ገብቷል እና በዚህ መንገድ ለረጅም ጊዜ ቆይቷል አሁን ሊበላሽና ኔክስት ከዌስት ሃም ጋር ስንጫወት ማለት ነው ዩናይትድ ላይ ቁጥር 1 የሚቋጥረው ወያለው ከመሰለ ወይ ሊቨርፑል ወይ ሲቲ ምናምን ደጋፊ ከመሰለ ተሳስታል ይሄ ሰውዬ ነው ቁጥር 1 የሚቋጥረው
ዩናይትድ በጭራሽ እንዲያሸንፍ አይፈልግም። ምክንያቱም ያ በቃ አስቡት ዩናይትድ አሁን ከተሸነፈ አቻ ከወጣ ማለት ግን ይቀጥላል ማለት ነው። እዚህ ሰውዬ ሚዲያ ላይ ጭራሽ በቃ ገብቷል እንትኑ ነው የሚጨምርለት እና አንዳንድ ሰው በጣም ስለገረመኝ ነው ላይክ እንዴት አስባችሁት የሚያዝንለት ሁሉ አለ። እሱ እንኳን ጸጉሩን እኮ ብናስቆርጠው ወይኔ ምና እሱ ሽቀላ ነው ያዘው የኔ አባት እሱ ሽቀላ ነው ያዘውና ቁጥር አንድ ዩናይትድ ላይ የሚቋጠረውም ሰውዬ ከዌስትሃም ጋር ስንጫወት እሱ ነውና አንዳንድ ሰው ምንድነው ነቃ በሉ እንጂ ጀግናው ሰራዊታችን ላለፉት 20 ምናምን ቀናት የዋና ጠላታችን መገኛ በሆነው ለንደን መጠነ ሰፊ ጥቃት መክፈቱ የሚታወስ ነው። በዚህ መጠነ ሰፊ ጥቃት ጠላት ለወሬ ነጋሪ እንኳን ሳይቀር ሙሉ በሙሉ ተደምስሷል። ራሱን አርሰናል፣ ፉላምና ቶተናም እያሉ የሚጠሩ የጠላት ዋነኛ ክፍለ ጦሮችን ሙሉ በሙሉ ደምሰን አሁን ላይ ወደ መጨረሻው የለንደን ግንባር ወደ ዌስትሃም እየገሰገስን እንገኛለን። ዌስትሃም ይህን ጦርነት እንደማያሸንፍ አውቆ ራሱን ከውጊያው ቢያርቅ ይሻላል፣ አሊያ ከጎረቤቶቹ የተለየ ዕጣ እንደማይደርሰው ልናሳውቀው እንወዳለን። ከዚህም በተጨማሪ የጠላት ተላላኪ የሆነው ይህ ጸጉሩን አንጨባሮ የሚገኝ እኛ ላይ እየቋጠረ የሚገኝ መተተኛ ሰውዬ ዛሬ ዌስትሃም ላይ እምላጨው ይሆናል። ድል ለታላቁና ኃያሉ ማንቸስተር ዩናይትድ። የማንቸስተር ዩናይትድ ደጋፊዎች እየታላችሁ የደጋፊያችሁን ጸጉር ለማስቆረጥ ዝግጁ ናችሁ ወይ? አዎ ከሆነ መልሳችሁ ማን ዩናይትድ ስንት ለስንት ያሸንፋል? ግምታችሁን አስቀምጡ። ዛሬ ምሽት በታሪካዊው ለንደን ስታዲየም አንድ እጅግ ወሳኝ ጨዋታ ይደረጋል። ይህ ጨዋታ ለቃይ ሰይጣናቶቹ የደረጃ ሰንጠረዥ ጉዞ ብቻ አይደለም፣ ለአንድ ታማኝ ደጋፊያቸው የነጻነት ቀንም ሊሆን ይችላል። የካሪክ ሰራዊቶች ዛሬ ዌስትሃምን አሸንፈው ፍራንክን ወደ ጸጉር ቤት ይልኩት ይሆን ወይስ ደግሞ ዌስትሃም የፍራንክን ጸጉር ማስረዘሙን ይቀጥላል? እስኪ ሐሳባችሁን አጋሩኝ። ጀማው የማንቸስተር ዩናይትድ ደጋፊ ምላሳቸው ነው እንጂ አለለደውን ቆሮ ስብስብ ስለተጠራቀመ ንፍጥ ጭንቅላት እንዴት ከብት የከብት ጠርቅም ሰው ነው እንጂ ክለቡ ከጫማታችን ነው። ጀማው በጣም ትንሽ ቲም ነው። አርሰናል በዚህ ዓመት ለአራት ዋንጫ ሲጫወት አንተ የማንም ጨበሬ ጸጉር ማስቆረጥ ዘመቻ ጀምራል። 5 ጨዋታ አሸንፎ አታውቅም። ኦልሞስት 1 ዓመት ሞልቷል። አርሰናል በዚህ ዓመት ተስፋ የሚያደርገው 4 ዋንጫ እንበላለን አንበላም፣ ፕሪሚየር ሊግ እንዴት ነው፣ ቻምፒየንስ ሊግ እንዴት ነው፣ ኤፍ ኤ ካፕ ካራዌ ላይ አንተ የማንም ጨበሬ ጸጉር አስቆርጥ ነው። ምን ያክል ትንሽ ቲም እንደሆንክ። ሊቨርፑል ገና ኤፍ ኤ ካፕ አለው፣ ቻምፒየንስ ሊግም አለው። ምን ያክል ትንሽ ቲም ታውቃለህ? የመጨረሻ ትንሽ ቲም። ዛሬ ዌስትሃም ላይ ተሸንፍ ትችላለህ። ኃይለኛ ቋጠሮ ነው ዛሬ ኃይለኛ ቋጠሮ። ምን ያክል ትንሽ ቲም እንደሆንክ። ጸጉር ማስቆመች ዘመቻ ምን ያክል ሰው ዋንጫ ይወረድራል። አንተ ጸጉር ማስቆረጥ በጣም ዘመቻ ማንችዬ ፎንቃ ዛሬ ጨዋታ አለ። ተረኛዋ ደግሞ ባለመዶሻዋ ዌስትሃም ናት። ሜዳዋ ድረስ ሄደን በራሷ መዶሻ ምን እናስብላታለን? ዊ እናስብላታለን። አልዋሻችሁም፣ ትንሽ ፈርቻለሁ። ግን በዚህም አለበዛ 3 ነጥባችንን ይዘን ጋማ አድርገን መውጣት አለብን ነው ማለት አይደለም እንዴ? ፎሎ አድርጉ እናንተ። ራስታ ሁነን ገብተን መላጣ ሁነን የምንወጣበት ጨዋታ ዛሬ ምሽት 5 ሰዓት ላይ ከዌስትሃም ጋር ይካሄዳል ማለት ነው። በጣም የሚገርመው ግን ይሄ ልጅ ምን ያክል ተጽዕኖ እንደፈጠረ ማለት ነው። ጭራሽ ማይክል ካሪክንም ጠይቀውታል። ያንተውትና ፕሪሚየር ሊጉላ ማለት ነው የቆረጣ ቀን ምናምን ብሎ ኦፊሻል ፔጁ ላይ ፖስት አድርጓል ማለት ነው። ይሄ ደግሞ 433 ላይ ያገኘሁት ማለት ነው። እንዲሁ ነን ገብተን ተመልጠን የምንወጣበት ጨዋታ ነው። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ማን ዩናይትድ። በስተመጨረሻም የዩናይትድ ጨበሬ ጸጉሩ ሊላጭ ነው። እኔ ደግሞ ዩናይትድ ይህን ጨዋታ ካላሸነፈ ጺሜን እንላጫል። ቡም። እንግዲህ አራዳ ልጆች ኤቢ ባንተን ታቋታላችሁ። የዩናይትድ ምርጥ ኮንተንት ክሬተር ነው። ሳይድ ኤንጌጅመንት አለው። ማስታወቂያ ማሰራት ለምትፈልጉ እንዲሁም ደግሞ ዛሬ 3 ሰዓት እሱ ላይቭ ላይ ሰብሰብ ብለን ኮንተንት ክሬተሮች እንዲሁም ማገዝ የምትችሉ ሰዎች በሙሉ የወንድማችንን ቤት ሞቅሻ ብረቅ እናደርገዋለን። 3 ሰዓት ኤቢ ላይቭ ላይ አይቀርም። መታችሁ እንግዲህ የዩናይትድ ወንድም ጥላችንን ሰፖርት ታረጉልናላችሁ። 3 ሰዓት ላይ ይመቻችሁ። ኤቢ ባንተጋ ከቻስ በሉ ያራዳ ልጆች።
እኔም ብላችሁ ጋይስ የላሊጋ ክለቦች ሶሻል ሚዲያ ማናጀሮች ግን ሜመሮች ቢሆኑም ያዋጣችሁ አይመስላችሁም? እንግዲህ ማንቸስተር ዩናይትድ ዛሬ ከዌስትሃም ጋር የሚያደርገው የፕሪሚየር ሊግ ጨዋታ የሚያሸንፍ ከሆነ አምስተኛ ተከታታይ ጨዋታ እንደሚያሸንፍ ይታወቃል። ታዲያ ይህ ዘዩናይትድ ስትራንድ የሚባል ደጋፊ ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም ማለቱ የሚታወስ ነው። ዛሬ የሚለይለት ቀን ይሆናል ተብሎ በጉጉት እየተጠበቀ እንደሚገኝ ይታወቃል። በዚህ ደጋፊ ምክንያት ማለት ነው። ታዲያ የላሊጋ ክለብ የሆነው ከዚህ ቀደም ከማንቸስተር ዩናይትድ አንቶኒን ማስፈረም የቻለው ሪያል ቤቲስም በሶሻል ሚዲያ ገጾቻቸው ላይ ዛሬ ቀኑ ነው እባካችሁ ይሄንን ደጋፊ ከህመሙ አላቁት ብለው እንግዲህ ማንቸስተር ዩናይትድ ሜንሽን አድርገው ፖስት አድርገዋል ማለት ነው። ይህ ፖስታቸውን በርካቶችን በሶሻል ሚዲያ ላይ ያነጋገረ ይገኛል። እናንተ ስለ ሪያል ቤቲሶች የሶሻል ሚዲያ ፖስት ምን ትላላችሁ? እኔ እንደነ ሲቪያ፣ ሪያል ቤቲስ የመሳሰሉ ክለቦች በላሊጋው ላይ በሶሻል ሚዲያ ገጾቻቸው ላይ ፖስት የሚያደርጉት ነገር በጣም ነው ከቀን ወደ ቀን የሚያዝናናኝ። ለማንኛውም እናንተስ ይህ ደጋፊ ጸጉሩን የሚቀረጥበት ቀን ይሆናል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አቡዬ እንዳለችው ቶተንሃም፣ ፉልሃም፣ ዌስትሃም ሃም በቃ ቁርጥምጥም ነው ምላችሁ። ለንደንን ቁርጥምጥም አቡዬ ናት ያለችው። ክሬዲቱን ለሱ እንስጥና ዛሬ ጨዋታ ቀን ነው። ግን አንድ ነገር ወቁ ጀማው፣ ቀላል ጨዋታ አይደለም። ይሄ ራሱ የበቀል ጌም ነው። ለአሮዋን ቢሳካ እኔ ደሜን ነው የሚያፈላው እሱ ልጅ። እኔ ሌላ ዌስትሃም ጥሩ ላይ እኮ ሳይሆን እኮ ነው እየተንኮታኮተ ማለት ነው። ዩናይትድ እና ዌስትሃም ሲገናኙ በቃ እሱ ልጅ ያለ ሌላ አቅሙን አውጥቶ ነው የሚጫወተው። በስሜት እየተጋደለ ምናምን ነው የሚጫወተውና በቃ ሆን ብሎ የሆነ ሪቬንጅ ነው የሚመስለው። በቃ ከዩናይትድ ስለወጣ ሪቬንጅ ነው የሚመስለው። ዛሬ አንተም ሪቬንጅን ታገኛለህ። እስቲ ተንሸራተህ ታወጣ እንደሆነ እናያለን ዛሬ። ኩኛ ብሩኖን እስቲ ታድነው እንደሆነ እናያለን ዛሬ። የእውነቴን ነው የምነግራችሁ። እኔ ቂም አለብኝ እሱ ልጅ ላይ። በቃ የእናንተም ባላቅም እኔ ግን በጣም ነው የሚያናድደኝ። በጣም ወዶ ተጫዋች ነው፣ ግን ዩናይትድ ላይ ሲሆን በቃ በስሜት ነው የሚጫወተው፣ በእልህ ነው የሚጫወተውና ያናድደኛል። ዛሬ ለሱ መልሱን ያገኛል። ይመቻችሁ። ብቻ ማንቸስተር ይቅደም ብለናል። እንመንሽ ዌስትሃም ለአካባቢ ደህንነት ሲባል መቋጠር ግዴታችን ነው። ለአካባቢ ጽዳትና ሰላም ሲባል መቋጠር ግዴታችን ነው። ለሰው ልጆች ሰላም ሲባል መቋጠር ግዴታችን ነው። ለሁላችንም ፍቅርና አንድነት መገለጫ ሲባል መቋጠር ግዴታችን ነው። እናንተስ ትቋጠራላችሁ? እኛስ እንቋጥር? እንመናት ዌስትሃምን ወይስ ያልጅ በደረቁ ሲልጨው? የአራዳ ልጆች ኮሜንት ሀሳባችሁን በደንብ ኮፕሊንግ ያረጋችሁ፣ በደንብ ሪፖስት ሼር ያረጋችሁ ሀሳባችሁን በኮሜንት ብቻ እንድትገልጹ ይፈልጋሉ። እንቋጥር ወይስ ያልጅ ሲላጭ? ዌስትሃምን እንመናት ወይስ በዛ ልጅ ሙድ እንያዝበት? ናቲ ባርባር ምናምን የምትባለው ልጅ I will be ምናምን I sent to Ethiopia and I will be here in ጸጉር ምናምን ስትል እንግሊዝኛ ሰምተናል። እንላክህ እንዲህ ካላንጠለጠሉ ይዞልሽ ጋርዶች እንላክህ። ወንድማችን እንዴት ነው ያራዳል? የዛሬ ቋጠሮ ይለያል። ኖ እባክህ እንደው አፈርስ በላ። ይሄ ስንተኛ ቪዲዮ የመሰለ አደራ ላይ የክለቡ ሰጣለው ይለበለባሉ። ቢያንስ ለዓለመውረድ የሚጫወቱ ቲሞች እኮ በጣም እሳት ናችሁ መጨረሻ አካባቢ። አንተ ወልቭስን ይዘህ እኮ ሲቲ ባበደበት ዓመት ለሲቲ ፈተና ነበር። ኖቲንግሃም ፎረስትን ካለመውረድ ወደ ቶፕ 6 አምጥተዋል። በራስህ ፍቃድ የለቀቅ ኩሩ ነህ። እባክህን ሰላም ስንትን በለን። ዩናይትድ አሰልጣኝ ስለቀየረ መርቅ ነው እንጂ ተስተካክሎ እንዳልሆነ እባክህ አሳየን። አምስተኛ ጨዋታ ካሸነፈ በቃ ይገለናል። ለቶፕ 4 ነው ለዋንጫው የኛ ነው የሚል ጭቅጭቅ። እኛ ደግሞ ከሲቲ ብቻውንም በቂ ነው። ከዩናይትድ ጋር መጨቃጨቅ አንፈልግም። እባክህ ለራስ ስትል እዛው ትወርዳታል። እስቲ እነ አምታቼ እነ ላጥላጥ ናግባ እስቲ ናግባው በዚህ ሳምንት እስቲ በውስጥ ዋጊነት ይሰጡህ እንደሆነ እናያለን። የለህም የሳምንት ምርጥ የለህም። ምክንያቱም በሙስና ሲመለምልህ የነበረውን ሰውዬ አባረን ትክክለኛ ላይ 2-0 ቶተንሃምን አሸንፈ እንኳን የለህም። ማንም የለም። ኢምቤሞ ተበላቃቅጦ ደነሰ ምናምን። እዚህ ድረስ ቪዲዮን ካይ ደግሞ ኮፒ ሊንክ አድርግልኝ። ከመሸ ነው እየሰሩ ያለው። እሺ ማንቸ ፋሚሊ ጭራቁ እና አስፈሪው ቡድናችን ማንቸስተር ዩናይትድ የወቅቱ የፕሪሚየር ሊጉ ምርጡ ቲም ማለት ነው ዛሬ ወደ ጨዋታ ይመለሳል ማለት ነው። በጣም ደስ የሚል ሳምንት ነው። ምክንያቱም ቡድናችን ቅዳሜን እና እሁድን ሳይጠብቅ ማክሰኞ ወደ ጨዋታ ተመልሶልናል ማለት ነው። ዛሬ እንግዲህ ይሄንን መዶሻ ዌስትሃምን ስጥት አድርገን አምስተኛ ጨዋታችንን ዊን የምናደርግበት ያንን ጨገ የምናስቆርጥበት ቀን ነው ማለት ነው ዛሬ። በጣም ደስ ይላል። በእርግጥ ያ 5 ጨዋታ ምናምን ካሸነፍንና ጸጉሩን ከተቆረጠ በጣም ነው የሚደብረው ልጁ። በነገራችን ላይ ይሄን ማወቅ አለባችሁ። ምክንያቱም ይሄ ልጅ መነጋገር ያለ መሆኑ ሶሻል ሚዲያውን ለማሳደግ ነው ይሄንን ቻሌንጅ ያመጣውና
ይሄ ነገር ከተሳካበትና ጸጉሩን ከተቆረጠ ይሄ ልጅ ከሚዲያ ይጠፋል 100% ማለት ነው። ማንም ሸካ ያደርገው እና ልጁ ማንቸስተር ዩናይትድ አቻ እንዲወጣ ወይ እንዲሸነፍ ነው የሚቋጠር ዛሬ። ይሄንን እንድታውቁ ይመቻችሁ። 18ታችንም የፕሪሚየር ሊግ ቲሞች መቋጠር አለብን። ይሄ ሰውዬ አይቆረጣትም፣ ይቀምላታል፣ ገና ይቀምላታል። ዌስት ሃም በእናንተ ሪሚክስ እኔ ነኝ ዛሬ ሴሌብሬት ማድረግባችሁ። በእውነት ነው የምላችሁ። ኩኛ ሉክሾ ብሩኖ፣ ኩኛ ሉክሾ ብሩኖ፣ ኩኛ ሉክሾ ብሩኖ ምለው ዛሬ እኔ ነኝ። ታውቆኛለሁ ብላችሁ እኔ ብቻ ነኝ ዛሬ ዩናይትድ ተከታይ 5ኛው ማች የማያሸንፍ ነው የሚሰማኝ። ዌስት ሃም ጋር ነው። ዌስት ሃም የልጅነቴ ይኸውልህ ነጥብ ያስጠልኛል። በቃ የታወቀ ነገር ነው። ያ ሰውዬውም ጸጉሩን አይቆረጥም። ዩናይትድም ተከታታይ 5 ማቾችን አያሸንፍ። ዛሬ ማታ ምን አይነት ሴሌብሬት እንጠብቃለን መሰላችሁ? ሁሉም ከአርሰናል ደጋፊዎች የኩኛ ልክ እነሱን ሰው እንድናደርግና ኩኛ ሉክሾ ብሩኖ፣ ኩኛ ሉክሾ ብሩኖ፣ ኩኛ ሉክሾ ብሩኖ ጠብቀኝ፣ ሻሼ ጠብቂ። ትክበል ምድረ በያላ ዛሬ እኮ አያሉ ቡድን ጨዋታ አለው። ዛሬ ንጉሱ ጨዋታ አለው። ዛሬ እቺን 4ኛ የለንደን ቲም ማለት ነው ለንደን ድረስ ሄደን ጥጓና ሲዘን ማለት ነው። ይሄን እከካም ሰውዬ ጸጉሩን ብቻ አይደለም ባይዘው ጸጉሩ ብቻ ምን ይሰራልና እንደዚህ በደረቀ መላጭ እንዲህ ከነቆዳው ነው የምናነሳለት። ግሎሪ ግሎሪ ማን ዩናይትድ ይመቻችሁ። አረ በስመ አብ ጨንቆኛል። ይህን ሰውዬ ጸጉሩን እስከምላጨው ጨንቆኛል። ሙሉ ጸጉሩን ነው ምላጨው። ደግሞ በምላጭ ይሻላል በተንዶስ። እኔ በቃ እንደዚህ ልጭት ነው ማድረገው። ማይክል ካሪክ እንደሚያሳካው ደግሞ 100% እርግጠኛ ነው 100%። እና እንዴት አድርገን እስቲ እንላጨው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የዩናይትድ ፋን ከሆናችሁ ደግሞ ሪፖስት ኮፕሊንግ አድርጉት። ማንቼ ፋን ፎሬቨር ጸጉርን አይደለም አንድም ፈረንጅ ጸጉር እስከ ማስቆረጥ ብቻ የሚጫወት ክለብና 4 ዋንጫ ለማሳካት የሚጫወት ክለብ እንዴት እኩል ሊያወራ ይችላል? እናንተ እሱን ጸጉር ለማስቆረጥ ታትሩ፣ እኛ ደግሞ 4 ዋንጫችንን ይዘን ስንጨፍር እንገናኛለን። ይሄ ነው ልዩነታችን። ሻምፒዮንስ ሊግ ላይ መሳተፍ ላልቻሉ ቡድኖች ፈጣሪና ፕሪሚየር ሊግ አንድ ላይ በመሆን ማክሰኞ ላይ እንዲጫወቱ እድል አመቻችተዋል እና የዚህም አንዱ ተቋዳሽ ማንቸስተር ነው። እና ፈጣሪ እባክህ ያ ምስኪን ልጅ ጸጉሩን ተቆርጦ ኮንተንቱን ይጣ። ያ ምስኪን ድሃ ምን በልቶ ይደር? እኔ ሌላ ክፋት አስቤ አይደለም፣ ግን ምስኪኑስ ማን አለው? እባክህ ፈጣሪ ይሸነፍ ዩናይትድ ወይ አንቺ ወጣ እባክህ ፕሊዝ። ሰላም ብለን እንደር። የዩናይትድ ደጋፊዎች የት አላችሁ? ማንቸስተር ዩናይትድ ያሸንፋል፣ ፍራንክ ኤሊትም ጸጉሩን ይቆረጣል እየተባለ ይገኛል። ዛሬ ምሽት 5 ሰዓት ከሩብ ላይ ቀያዮቹ ሰይጣኖች በበርካታ ሚሊዮን ደጋፊዎች ዘንድ ተጠባቂ ጨዋታን ያደርጋሉ። ማንቸስተር ዩናይትድ ከዌስትሃም ጋር ምሽት 5 ሰዓት ከሩብ ላይ ሰይፋቸውን ለፍልሚያም ያነሳሉ። ይህ ጨዋታ ለቀያይ ሰይጣኖቹም የደረጃ ሰንጠረዥ ጉዞ ብቻ ሳይሆን ለአንድ ታማኝ ደጋፊ የነፃነት ቀን ሊሆንም ይችላል። የማንቸስተር ዩናይትድ ደጋፊው ፍራንክ ኤሊት ከ1 ዓመት 4 ወር በፊት አንድ ከባድ ቃል ገብቶም ነበረም። ማንቸስተር ዩናይትድ ተከታታይ 5 ጨዋታዎችን ካላሸነፈም ጸጉሬን አልቆረጥም። ዛሬ የዩናይትድን ማሸነፍ በጉጉት እየጠበቀ ይገኛል። ዩናይትድ እስካሁን ባደረጋቸው ያለፉት 4 ጨዋታዎች ድንቅ ብቃቱን በማሳየት በድል ማሸነፍ ችሏልም። ዛሬ 5ኛውን ተከታታይ ጨዋታ ካሸነፈም ዩናይትድ አስቶን ቪላን በነጥብ በልጦ 3ኛ ደረጃ ላይ ይቀመጣል። የፍራንክ ኤሊት ጸጉርም ይቆረጣል። የካሪክ ልጆች ዛሬ ዌስትሃምን አሸንፈው ፍራንኩን ወደ ጸጉር ቤት ይልኩት ይሆን ወይንስ ዌስትሃም የፍራንክን ጸጉር ማስረዘሙን ይቀጥላል? ሐሳባችሁን በኮሜንት ላይ ገለጹልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ህዝብ ዛሬ ልጅ ጸጉሩን ይቆረጣል እያለ እያሰበ ነው። እኛ እያለ እንዴት ነው የሚቆረጠው? ማን ጭራሽ ነው የማይቆረጠው? ገና ይደርዳል። እስቲ ይቆረጣል የምትሉ 1 ቁጥር፣ አይቆረጥም የምትሉ 2 ቁጥር ጻፉ። ገና ይደርዳል። አይቆረጣትም፣ ይቋጠራል። ዛሬ ስፔሻል ቋጠሮ ነው የሚቋጠረው። ዌስትሃም ይቅደም፣ ማንቼው ደም። ሼር ኮፒ ሊንክ ይደረግ። ይመቻችሁ። ማሽደይ የጨዋታ ቀን ተወዳጁ ተናፋቂው ኃያሉ ብራንዱ ንጉሱ ክለባችን ማንቸስተር ዩናይትድ በነገሰበት በለንደን ከተማ ዛሬ ሌላኛው 4ኛው ተለጥላጭ የለንደን ከተማን ዌስትሃምን በ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ ይገጥማል። ምሽት 5 ሰዓት ከሩብ ሲል ተወዳጁ ተናፋቂው ኃያሉ ብራንዱ ክለባችን ማንቸስተር ዩናይትድን እናየዋለን። ያሸንፋል አይባልም። ማንቸስተር ዩናይትድ ወደ ድሮ ቀልቡ ተመልሷል። ወደ ድሮ ዝናው ተመልሷል። ይለጠልጣል። ለንደንን እያጋየን ነው። የመጨረሻ ለንደንን ዛሬ ቤንዚል አርከፍክፌ የማጋያት ምድረ በዳ የማረጋት ምሽት 5 ሰዓት ከሩብ ላይ ነው። ማንቸስተር ዩናይትድ 3-0 ለንደን ስቴዲየም ላይ ዌስትሃምን ያሸንፋል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማንኩኒያንስ እናንተ የኃያሉ የማንቸስተር ዩናይትድ ደጋፊዎች የት አላችሁ? በደም ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። የምንወደው ክለባችን ማንቸስተር ዩናይትድን ለማየት
11 ሰዓት ቀርቶናል። ማንቹካ ፎንቃ የሆነ ክለብ ወደ ድሮ ቀልቧ እየተመለሰች ነው። የሰር አሌክስ ቻክማን ፈርጉሰን እሳተ ነበልባሉ ማንቸስተር ዩናይትድ እየመጣ ነው። ማንቸስተር ኢዝ ባክ። ለንደን ዛሬ እናጋያታለን። ለንደን ዛሬ ምድረ በዳ እናረጋታለን። ድል ለኃያሉ ለተወዳጁ ለብራንዱ ለንጉሱ ለማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ማንቸስተር ኢዝ ማይ ሄቨን። ከ400 ምናምን ቀን በኋላ እቺ ፍሪክ ዛሬ ጸጉሯን የምትቆረጥበት ቀን ደርሷል። ኧረ በስመ አብ የዚህ ቋጠሩ። እኛ እንደዚህ የዚህን ሰውዬ ጸጉር ለማስቆረጥ ማለት ነው እንደቋጠርን አርሰናል ቻምፒየንስ ሊግ ለመብላት አልቋጠረም። የምሬን ነው የምላችሁ። በስመ አብ 400 ምናምን ቀን ከቴናግ ምናምን በፊት ነው አዛ የሆነ ሰው። እስቲ አሁን ይሄ ቀኑ ደርሷል። ዛሬ በመቀስ እንዲቆረጥ አልፈልግም። በምናምን በጸጉር ማሽን አይደለም ይሄ በደን በሚታጨድበት እንዲቆረጥ ነው ፈልገው። አዛ የሆነ ሰው ነበር። ለነገላገላት ነው 5ኛ ዊናችን ሮው ማለት ነው። ቀጣዩ ቻሌንጅ ልሰጠው የምፈልገው ምንድነው? አርሰናል ቻምፒየንስ ሊግ እስከሚበላ አልቆረጥም እንዲህ ነው እና ያለን እስቲ አሁን ማንቸስተር ተከታታይ 5 ጨዋታ እስኪያሸንፍ አልቆረጥም ብሎ ይሄ እንደዚህ መጥቷል። አርሰናል አሁን 78 ጨዋታ ቀርቶታል ቻምፒየንስ ሊግ ሊበላ 140 ዓመት ይቆያል ይሄ ሰውዬ። ማንቸስተር ዩናይትድ ዛሬ ምሽት 5 ሰዓት ዌስትሃምን የሚያሸንፍ ከሆነ አርሰናል እና ማንቸስተር ሲቲን በመቅደም በታሪካችን አይተን የማናውቀውን ዋንጫ የሚያሳካ ይሆናል። የዋንጫውም ይዘት ይህንን ይመስላል።